መሞቱን ሰማሁ እኮ ልቤ ተሰበረ። ከዚህ በኋላ ምንም ቃል ተነፍሻ ነች። ካሌብ ምን ሆነሃል? እውነታውን ተቀበል እንጂ ከዚህም በኋላ እኛ ወደ እሱ እንጂ እሱ ወደ እኛ እኮ አይመጣም። ካሌብ አባዬ በህይወት አለ። እኔ ነኝ ከታገተበት ያስመለጥኩት። ምን የምርሽ ነው? ትሁት የሞት ሰርተፊኬት ደግሞ ከየት አመጣሽ? በጥንቃቄ ነው ያሰራት። ታዲያስ መርማሪ መስካሪ የለ። በቀላሉ ገንዘብህን አውጥተህ እኮ የምታሰራው ነገር። ክፋትና ተንኮል አይለቅብሽ የተባለችው ቲና ዛሬም ጉድ ተሰርታለች። የአባዬ ሞት ስትመኝላቸውና ኑና ልቅሶ እንላቀስ፣ ከእንግዲህ በኋላ አባዬ በህይወት የለም፣ ተስፋቸውን ቆረጡ በማለት እያለቀሰች የነበረችበት ጊዜ ነበረ። ሆኖም ግን አባዬ በስከ መጨረሻ ዳንኤል እንዴት ሰነበት ብለውታል። ምክንያቱም በእገታ ብዙ ፈተና አብረው እንዳሳለፉና ከዛ ቦታ በምን አይነት ሁኔታ በቅጡ እንኳን ማስታወስ የማይችሉት አባባም ሆነ ዳንኤል በስከ መጨረሻም ግን ከጎዳና ሁለታቸውም ንጹህ አየር ሲተነፍሱ ተገናኝተዋል። እና የአባዬን ሞት አረጋግጣ አሁን የውርሱን ነገር ለማመቻቸት እየተጣደፈች ባለችበት ሰዓት ይህ ነገር ተከስቷል። ሆኖም ቲና አሁንም እቅዷ ሳይሳካላት ዋጋ እየከፈለች ትገኛለች። ለተጨማሪ ወጪም ከአጋቹ ጋራ የሚፈልገውን ገንዘብ እስካልሰጠችው ድረስ እሷን ወደማይሆን ቦታ ሊወስዳት እንደሚችልም ዝቶባታል። አሁን ላይ ቲና ከባድ አጣብቂኝ ውስጥም ገብታለች። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ትሁት ድራማ ክፍል 42ን እንመለከታለን። በባለፈው ክፍል ትሁት ወደ ማገቻ ቦታ አምርታ ነበረ። ሆኖም አባዬና ዳንኤል ገመዱን በመፍታት የነበሩበትን ቦታ ለቀው ለመውጣት ሲሉ አጋቹ ከጀርባ በመምጣት ደብድቧቸዋል። ክፉኛው ሁለታቸውም ተጎድተው መሬት ላይም ተዘርረዋል። ትሁት የኔ ድንገት እዛ ክፍል በመከሰት አጋቹን ከጀርባ በማለትም እዛው እንደዘረረችውና አባዬን ከተኛበት እንዲነቃ ካደረገችው በኋላ ቀጥታ ወደ ውጭ ደግፋም ይዛቸው ትወጣለች። ወይኔ ዳኒ ምን ላድርገዋለች። ምክንያቱም ዳንኤልን ጥሎ መውጣት አልፈለገችም ነበረ። ነገር ግን ማድረግ የምትችለው አንድ ነገር ብቻ ስለሆነ አሁን አባዬን ይዞ መውጣት ቀዳሚው ነገር እንደሆነም ራሷን አሳምናለች። ሆኖም ይዛቸው ከወጣች በኋላ ቀጥታ ወደ ሬስቶራንት ያመራሉ። ምግብ ጋር ተለያይተው የቆዩትንም አባዬ ሚሪንዳም ገዝታ ጋብዘቻቸው። ሆኖም አባባ ወደ ቤት መመለስ እንደሌለባቸውም ለትሁት ይነግሯታል። ትሁት ለምን አባዬ አሁን ካሌብ እየተጨናነቀ ነው፣ ወደ ቤት መመለስ ይኖርብሃል በማለት ጠይቃቸው ነበረ። እርሳቸው ግን አሁንም ወደ ቤት የሚመለሱ ከሆነ ሌላ ችግር እንደሚጠብቃቸውም ያውቃሉና በፍጹም አልመለስም፣ እዚሁ መቆየት ይኖርብኛል፣ ለካሌብም ሆነ አትንገሪው፣ ለማንም እኔን ከታገትኩበት እንደወጣው ትንፍሽ እንዳትይ በማለት ትሁትን አስጠንቅቀዋታል። ትሁትም የሰራችውን ጀብድ ከሰራች በኋላ ቀጥታ ወደ ቤቷ በመምጣት አሁን በሙሉ ልቧ ስራዎቿን እያከናወነችና አባዬን ከታገቱበት ስላስወጣች እጅግ በጣም ደስ ብሏታል። እና ወደ ማገቻ ቦታ ስታመራ አባዬ የለም። ይልቁንስ እዛ ቦታ ላይ ራሱን ስቶ ወድቆ ያገኘችው ዳንኤልን ነበረ። በላዩ ላይ ውሃ ደፍታም እንዲነሳ አደረገችው። ምንድነው የተፈጠረው በማለትም ጠየቀችው። ዳኒ ምን እንደሆነና በምን አይነት ሁኔታ እዛ ቦታ ላይ እንደተዘረረም ግራ ተጋብቷል። ታውስ የሚችለው አባዬን ገመዱን ለመፍታት እየታገለ ባለበት ሰዓት በቦክስ ብሎ እንደጣለውና ከዛ በኋላ ምንም ነገር ማስታወስ እንደማይችልም ለቲና ነግሯታል። ቲና አሁን ላይ እንግዳውስ አባዬ በህይወት የለም ማለት ነው የሚል ድምዳሜም ገብታለች። ታዲያ ዳንኤልን ደግፋ ከነበረበት ክፍል እንዲወጣ አድርገው ወደ ቤት ስትመለስ ግን ሙሿን እያወረደች ነው። ማለትም ከእንግዲህ በኋላ አባዬ ሞቷልና እንላቀስ እያለችም ጩኸት እያለቀሰች ነበረ ወደ ሳሎን የተከሰተችው። ካሌብና ትሁት ግን ቲና ማስመሰል በጣም ተገርመዋል። ምንድነው በአባዬ ላይ የምታማረችው? ምን ለማለት ፈልገች ነው በማለት ካሌብ ያፋጥጣት ገብቷል። ከእንግዲህ በኋላ ካሌብ ተስፋህን ቁረጥ፣ አባዬን በህይወት አታገኘውም፣ እንደሞተ ማረጋግጫለሁ በማለት እየተናገረች ነበረ። ትሁት አባዬስ ሞተ እንበል አስከሬኑን የት ነው የምናገኘው በማለትም እሷኑ ጠየቀቻት። ምናልባትም ዘመድ የለውም ብለው በመዘጋጃ ቀብረውት ይሆናል እያለች ነበር የመለሰችላት። እንዴት ዘመድ መኖርና ለመኖሩ ሳያጣሩ መዘጋጃ ቦታ ሊወስዱት ይችላሉ በማለትም ድጋሚ ትሁት ጠየቀቻት። እንደዛ ልክ ነሽ፣ የሚመስለኝ እንደዚህ ነው፣
ዞሮ ዞሮ ግን ሄደን አስከሬኑን መፈለግ ይኖርብናል በማለት በሙሉ ልቧም እየተናገረች ነበረ። ታዲያ የቲና የጭካኔ ንግግር ካሌብን ልቡን ሰብረውታል። እንዴት እንደዚህ ትናገራለች? በጣም ጨካኝና አረመኔ ሰው ነች። በአባዬ ሞት እንዴት ታሟርቻለች? በማለት ተነስቶን በጥፊ ደረግማት ገብቷል። ዳንኤልም ከወደቀበት ሲነቃ አባዬን ስላልተመለከተውና ምናልባትም በተደጋጋሚ በቦክስ ስለመታው ሞቷል የሚል ሀሳብም በሁለት መላምት ውስጥ ነበረ። ሆኖም ለትሁት አባዬ በህይወት ያለ አይመስለኝም በማለት ሲናገራት ነበር። ትሁትም ሞት እንደዚህ ቀላል ነው እንዴ? አባዬ ደህና እንዲሆን ነው የምመኘው እያለችም በጣም የምትወዳቸው ሽማግሌው ሰላም ወደ ቤታቸው መመለስ እንደሚችሉ እርግጠኛም ሆና እየነገረችው ነበረ። ካሌብም ከምን ተነስታ እንደዚህ ልትል ቻለች እያለ ትሁትን እየጠየቃት ነው። ትሁትም አይ ምናልባትም አባዬ አትናገሪ ስላለኝ ነው እንጂ አባዬንስ እኔ ከታገተበት ላስወጣዎች እያለው እናም ካሌብ እርሱ በደህና እየኖረ ስለሆነ አትጨናነቅ በማለትም ገልጻለታለች። ትሁት ያደረገችው ነገር ከቃል በላይ ስለሆነበት ካሌብ በጣም እያመሰገናትና እያደነቃት ነበረ። በእርግጥም እስካሁን ከቲና ክፋት እየተከላከለች እዚህ ስላደረሰቻቸው ለትሁት ምስጋናም ሲያንሳት ነው። ጋቹም ከወደቀበት ተነስቶ ሲመለከት አባዬም ሆነ ኔል ከቦታው አልነበሩም። ሆኖም ቲና ተመሳጥራ ያስወጣቻቸው ስለመሰለውም ቆይ ትመጣታለች እያለ ይዛተባት ነበረ። ወዲያውኑም ወደ ማገቻ ቦታ እንድትመጣ ስልክ በመደወልም ጠርቷታል። ታዲያ እርሷ እንደሄደች ራሷ ተመሳጥራ ያስወጣቻቸው በማስመሰል እየወቀሳት ነበር። እሷ ስለ አባዬ መውጣት የምታውቀው ነገር እንደሌላትና ምናልባትም ሞቱ ይሆናል የሚል ግምት እንዳላትም እየነገረችው ነበር። ሆኖም በዚህ ባለመስማማት አሁን ተጨማሪ ገንዘብ እንድትሰጠው ጠይቋትም ተለያይተዋል። በእርግጥ አጋቹ የዋዛ አይደለምና አሁን ቲናን ዋጋ እያስከፈላት ነው። ማለትም ከስምምነታቸው ውጭ አሁን ተጨማሪ ገንዘብ እየጠየቃትና ከሌሎች ሰዎች ጋራም አላስፈላጊ ብድር እየገባች ትገኛለች። በእርግጥ የእርሷ አስተሳሰብ አባዬ በህይወት የለምና በውርስ የሚመጣውን ሀብት ንብረት ተካፍዬ ስታይን እስከማውጅ ድረስ የግድ መስዋዕትነት መክፈል ይኖርብኛል የሚል እምነትም አላት። እንግዲህ ለዚህ ነው ዛሬ ላይ አጋቹ የሚላትን በሙሉ ለመፈጸም ፈቃደኛ እየሆነች አለችው። በአባባና በዳንኤል መውጣት ግን ራሷ ተመሳጥራ ያደረገችው ስለመሰላትም ጭቅጭቅ አልፎ ዛሬ ላይ በጥፊም ሲያጠናግራት ተመልክተነው ነበረ። ዳኒም ያባየን መሞት እያረጋገጠችለትና ቀጣዩ ምዕራፍ የውርሱን ነገር ማመቻቸት እንደሆነም እየነገረች ነው። እኔ ግን የሞት አይመስለኝም። ለማንኛውም አሁን አጋቹ ተጨማሪ ገንዘብ ከጠየቀን እስከየት ነው የምናመጣው እያለም በዚህ ጉዳይ እንድትጨናነቅ አድርጎ ለማስመሰል እየሞከረ ነው። ሆኖም እሷ እሱን ለኔ ተው፣ አንተ አብዝተ ስለምታስብ ነው። ሮቹ አንተ እንዳሰብካቸው አይደሉም። ይልቁንስ አባዬን ስለገደለው ብሩንም አለመስጠት እችላለሁ በማለት ቀጣዩ ድርድር ምን ሊሆን እንደሚችልም እየገለጸችለት ነበረ። አባዬም ከማገቻ ቦታ የወጡበትን ክስተት እያመሰገኑና ፈጣሪያቸው ከብዙ ፈተና ስለሰወራቸው ቸሩ መድኃኔዓለም ተመስገን እያሉም እያመሰገኑ ነው። ሆኖም እንደዚህ ወክ እያደረጉ ባሉበት ሰዓት ቲናና ዳንኤል ሲያወሩ ቆመው ይመለከቱ ነበረ። አሁንም ወደ ማገቻ ቦታ እንደምትሄድና አንዳንድ ጉዳዮችን ማስተካከል ስላለባት ከዛ መልስ ከዳኒ ጋራ እንደሚገናኙ ተነጋግራም ተለያይታለች። ሆኖም ዳኒ ብቻውን ቆሞ ሳለ አባዬ ድንገት መጥቶ ፊታቸው ላይ ድቅን ብለውበታል። ዳኒ በጣም ተደናግጧል። ምክንያቱም ከዚህ በፊት በሁለት መላምቶች ሲምሰለሰል ነበር። አባዬ በህይወት አለ ወይስ ሞቷል የሚለው ነገር ከራሱ ጋራ ውዝግብ ሆኖ ሳለ ግን አባዬ እንዲህ ፊት ለፊት ተደቅነው መኖራቸውን አረጋግጦለታል። ከምንም በላይ የሚያስገርመው ነገር ቢኖር የዳኒና የአባባ ነገር ያሳዝን ሁኔታ ስቃዩንም እየተጋሩ ሲሆን አሁን ላይ እንግዲህ የሰላም አየር እየተነፈሱም ይገኛሉ። እስከ መጨረሻም እነዚህ ሰዎች ቤተሰባዊ ፍቅር ይመሰርታሉም ብዬ ተስፋ አድርጋለሁ። ምክንያቱም ዳኒ በገንዘብ ፍለጋ በተፈጠረው ክፍተት ላይ ነገሮቹ ተቀይረው አባባና ዳንኤል ጥብቅ ወዳጆች ሆነው ይቀጥላሉ ብዬ ተስፋ አድርጋለሁ። ካሌብም ቢሆን አባቱን ስላተረፈለት አሁን የዳኒ ምርጥ ወዳጁ ሆኖ ይቀጥላል። ቲና ነገርማ አይወራ ይቅር መቼም ማይሳካላት። ማንኛውም ቀድማ ልቅሶ ያወጀችላቸው ቲና አሁን ፊት ለፊት ስትመለከታቸው ምን ይሰማት ይሆን? እንደ በፊቱ ሚዛኗን ስታት ወድቅ ይሆን
ወይስ ደግሞ አሁንም በዛው ውዝግብ ትቀጥላለች? አብረን የምንመለከት ይሆናል። ትሁት ድራማ ክፍል 42 የዛሬውን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑበት ትህትና ጠይቃለሁ። ባይ ባይ።